ትምህርት ቤት ለሰዳት በሚሰበብ የትም እያልሽ ነው እንደምትመጪው? ኧረ ተይ እንደዛ አይደለም። ትምህርት ቤቷ ከዚህ ሰፈር ትንሽ ራቅ ስለሚል ነው። ኧረ እባክሽ ከአንቺ ቤት ትምህርት ቤት 2 እጥፍ እንኳን የሚሄዱት እንዳንቺ አላወሩም። እነሱ በታክሲ ስለሚሄዱ ነው፣ እኛ ደግሞ በእግራችን ነው የምንሄደው። ለዛ ነው እትዬ። እትዬ አትበይ፣ እንዳንቺ አለ ቦርኮ እትዬ አይለኝም እኔ። አሁን ያዘጋጀሁት የዶሮ አለ ሂጂ ክትኝ ብይና አንቺ ነግሪኝ ጥብ። እሺ በስራቱ ጋር ምንድነው ነካ የምታረጊ? ምንም ስጋይ ቢቆለል እንደ ተራራ እኖራለሁ ሁሉን ችዬ። እንዴ ማይ ምን እያደረግሽ ነው? ምን ልትልት ስትል እኮ እራሷ አምጣለች። ቆይ ውሃ ትጨምራለሽ? እሺ እንዲህ ፏ ስትይ እኮ ፍክት ትያለሽ። በቃ አንተ ደክሞሃል፣ ሂድ ግባ ነው እኔ ጨርሳለሁ። እሺ አመሰግናለሁ በጣም። ተነሽ ሂጂ፣ ተነሽ ይዘሽ ሂጂ። በቃ ይዘሽ ሂጂ። ምን ይቺ ምን ትመስላለች? አጅርም መጥቶልሻል። ያቺ ተባባልነው ነገር አድርጊ። ሂጂ። አሁን ላይ መጣ። አሁን ነው የገባው። ሂጂ። ቆይ ምን እያደረግሽ ነው? መጣሽ እንዳትወርድ። እዚህ ቤት እኮ ተአምር ነው የሚታየው። ምን እየሰራሽ ነው? ምን ተገኝቶ ነው ዛሬ ደግሞ ያለመደብሽ ነግሬን መጣሽ? አንደኛ ጧት አናድጃለሁ፣ ሁለተኛ ደግሞ እኮ አንዳንዴ እግርህን ባሸው ችግር የለውም ነው። አመሰግናለሁ ዳጊዬ። ግን ትወደኛለህ? ምን ማለት ነው? እንደዚህ አይነት ጥያቄ ይጠየቃል እንዴ? ማለት መጠየቅ አልነበረብኝም እንዴ? አዎ፣ ምክንያቱም እንደምወድሽ ትጠራጠሪያለሽ እንዴ? እንደምትወደኝ እንኳን አልጠራጠርም፣ ግን እኮ ሰሞኑን የምታሳየኝ ባህሪ ትንሽ ቀየር ስላለብኝ ነው። አልተለወጥኩም። የሚለወጥ ባህሪ ደግሞ እንደሌለኝ ጠንቅቀሽ ታውቂያለሽ ዳጊዬ። ግን ከኔና ከቃል ማንን ይበልጥ የምትወደው? ምን አይነት ጥያቄ ነው የምትጠይቂኝ ዛሬ ደግሞ? ምን ይሁን ምን ግን መልስልኝ በእናትህ ዳጊ። ይኸውልሽ በመሰረቱ እንደዚህ አይነት ጥያቄ አይጠየቅም፣ ግን አንቺ እንደስ እንዲልሽ እመልስልሻለሁ። ቃል የራሷ የሆነ የመወደድ ቦታ አላት፣ በተቃራኒው አንቺም ደግሞ የራስሽ የሆነ የመወደድ ቦታ አለሽ። እኔ ለጣት እያልወድም፣ ስለዚህ ሁለታችሁንም እወዳችኋለሁ ማለት ነው። ግን ይበልጥ ማንን ነው የምትወደው? የእውነት አይከፋኝም፣ ንገረኝ።
ዲና እኔ ነጣጥዬ አልወድም። በቃ በአንድ ነው የምወዳችሁ። ቆይ አንተ በልብ ደስ እያለ ከምትወደው ወይም ደግሞ ልብ ሀሴት የሚያደርግበት ነገር የለም እንዴ? እንዴ እሱማ አለ። ለምን የለም እኮ እሱን እኮ እንድትነግረኝ የምፈልገው ማለቴ ማናችን ስታስብ ነው ደስ የምትሰኘው? ምድርና ሰማይን ለሰው ልጅ እንዲመች አድርጎ የፈጠረው ልዑል እግዚአብሔርን ሳስብ ነው ውስጤ ሀሴት የሚያደርገው። ሳሚዬ እንዴት ነህ? ደህና ነህ? አንቺ ግን ባለፈው ምሳ ጋብዝሻለሁ ብዬ ብደውል ልታነሺ ነው? ውይ ሳሚዬ ያንተን ስልክ አለማንሳት ፈልጌ እኮ አይደለም፣ ግን ስራ ስለበዛብኝ ነው። አንድ ሁለቴ ቢሆንሽ 5-6 የሰው ስልክ አያነሳም። ውይ ሶሪ፣ በቃ አታካብድ። እሺ ነው አሁን ሻይ ቡና እንበል። ጠጥቼ ነው የመጣሁት። በዛ ላይ ደግሞ ትንሽ እቸኩላለሁ። ነገ ልደውልልሽ? እሺ እንደ ሁኔታው አሳውቅሃለሁ። ግን ሳሚዬ ያስጨነቀኝ ነው እኮ። ካስጨነኩሽ በጣም ይቅርታ። በዚህ ሳምንት ግን እንደምንም ብለሽ ጋብዝሽ ደስ ይለኛል። ሐሙስ ፒያሳ ማሙድ ሙዚቃ ቤት ጠብቀኝ። በጣም አመሰግናለሁ። እና ስንት ሰዓት እንገናኝ? ጭራሽ ሰዓት ጠይቀኛለህ እንዴ? ኧረ እኔ ዝም ብዬ ነው። አንቺ ብቻ ነኝ እንጂ ቀኑን ሙሉ እዛው እጠብቅሻለሁ። እሺ ሳሚዬ። ቻው በቃ። እሺ ቻው። ማሙድ ሙዚቃ ቤት እኮ ፈርሷል። ውይ ገንባ እንዴ እቺ መንፈስ ከምን ተመለሰ መጣች እኮ ብዬ እኮ። አንተ ማሙድ ጋር ጠብቀኝ ብላኝ ፈርሷል ስላት ገንባው አላለችኝ። ያበጠ ልቧን ነው ማፈነዳለ። ኧረ እሺ ነው። ወይኔ ሳሚ ስትሰጣት ነበር። እኔና አንተ ለአንድ ቀን ቦታ ብንቀያየር ማለት ነው አንድ ቀን አላሳድራት እበላት ነበር። ትንጭኩሽ ገምታ አንተ ካልተገምጥሽ ማለት አትገም እንዴ? እሷ ልጅ እስከምገምጣት ድረስ ምን ታደርገዋለህ? ከአንተ ጋር ፍቅር ምናምን ብላ ትቻላለች። አይዞህ እንግዲህ ተስፋ ትጎዳ ሞክ እስከ ደም ጠብታ። አንተ በህይወት እያለ እሷ መቼም አትሸነፍ እና እኮ ገላግለኝ። ይሄ ነበር የቀረው። በል ወደዛ። አሁን አዲስ ነገር ይዤ ነው ከቻስ። ምንድነው? እኔ ምን ልዳግ ዲና ናት ምን ነው ማለት አልገባኝም። ገብቷል። ምን ናት ማለት እኮ ግልጽ ነው። ቆይ እስከ ዛሬ አንቺ እህቴ መሆኗን አታውቂምና ነው እንደ እህትህ ናት ወይ ብለሽ የምትጠይቅ? እህት ብቻ አትመስለኝም። ታዲያ አክስቴም ጭምር ነው እንደ የምመስልሽ? አይዳግም አንተ ቀልድ። ያየሁትን እኔ ነኝ የማውቀው። እንዴ ማለት አስቸግረሽ ነው እንዴ? ኧረ አስቸግረኝም አታውቅም። ግን ነገሯን ዝም ብዬ ሳይሆን እንዴት አንድ እህት ወንድሟን ይሄን ያህል ልትወደው ትችላለች እያልኩ እያሰብኩ በጣም ነው የሚገርም። እሱም በደንብ አይተሻል። በእኔ ማንም እንዲመጣባት አትፈልግም። በጣም ነው የምትወደኝ እኮ። መውደዷ ግን የእህትነት ብቻ ነው ዳጊ? ኧረ አይመስለኝም። የእናቴንም ጭምር ሳይቀላቀል አይቀርም። ይሁን እንግዲህ አንተ እንዳልክ። ዳግም እኔ ግን ቀን ስራ ብሰራ ደስ ይለኛል። ቃል ባለፈው ተነጋገርን አይደለ እንዴ? ድጋሚ እንዴት ወደ ኋላ ትመለሻለሽ እንዴ? ዳጊ ብሰራ እኮ ጥቅሙ ለኛ ነው። የሆነ ቀዳዳ እንኳን ይሸፍንልናል። እኔ ደከመኝ ሰለችኝ ቀዳዳ በዝቶብኛል ብዬሻለሁ። እሱማ አላልከኝም። በቃ አትቆጣ፣ ተረጋጋ። ማማ የምትማርበት ትምህርት ቤት ሮብ ከዩኒፎርም ውጭ ነው የሚለብሱት እና እጅ ላይ ብር ስታገኝ ይዘህላት ና። እሺ ችግር የለው ገዛላታለሁ። ብቻ አንቺ አትጨነቂ። ስለተቆጣሁሽ ይቅርታሽ። ዘዲ ዚዳን ነው የሚል መሰለሽ። ብዙ ሴቶች ማፍቀራቸውን እንጂ እንዴት ማፈቀሩትን ሰው በእጃቸው ማስገባት እንዳለባቸው ያውቁ።
ዚነዲን ዚዳን ኳስ ተጫዋች እንጂ ተፈላሳፊ ወይም ሳይኮሎጂስት አይደለም። በትርፍ ሰዓቱ ይፈላሰፍ ነበር አሉ። አንቺ ስለማታውቂ ነው እንጂ። በነገራችን ላይ ጋሊሌዮ ምን አለ መሰለሽ፣ ብዙ ጊዜ የማይስቁ ሰዎች ጥርሳቸው ብልዝ ነው፣ አሊያም ደግሞ ሲስቁ ያስጠላሉ ይላሉ። ምን ታያለሽ? በድጋሚ ተሳሳተ። ጋሊሌዮ ስለ ሳቅና ስለ ፈገግታ ሳይሆን ስለ ፊዚክስና ስለ ስበት ይገናኛል። እኔም እኮ ያወራሁት እኮ ስለ ጥርስና ስለ ከንፈር መሳሳብ ነው። ተሳስተዋል። ጥርስና ከንፈር ሳይሆን ከንፈርና ከንፈር ነው የሚሳሳበው። መሳሳቡ ላይ ያንቺ ከንፈር አደገኛ ነው በእኛ። የኔ እንኳን መሳሳቡ ላይ ሳይሆን መገፋፋቱ ላይ ነው ጎበዝ። መጀመሪያ ላይ ያልኩት ነገር ልክ ነው እኮ ማለት ነው። ምን ያልከው? ሴት ልጅ ካልሳቀች ጥርሷ ያስጠላል ወይ ደግሞ ጥርሷ ብልዝ ነው ያልኩት ነው። እና ታምሪም እያልከኝ ነው? በትክክል ተመልሷል። ደህና ይዋሉ። ታስፈልገኛለህ። ዲና ይባላል። ወሪ በጣም ወሪ ወሮን እንኳን ሳትችይ ነው ትዳር ያልሽው? ታፈጭልኛለሽ እንደዘራችሽ አንቺ ምን ልትበይ? መድኃኒትሽን አውቀዋለሁ። እሺ መጣሽ እንዴ? አላሰደብኳትም። እየተጫወትን ነው እኮ የሚነሱ። እማዬ እውነቷን ነው? የተጫወታችሁ ነው? አዎ። አባሮሽ ነው ወይ አኩኩሉ የተጫወታችሁ ነው? እዚህ ምን ታደርጊያለሽ? መልሽልኝ እንጂ እማዬ ክፍለ ሀገር አክስታችን ጋር እንዴት ነበር የነገረችኝ? አንቺ እዚህ ምን ትሰሪያለሽ? አልገባኝም። አዎ ለማዬ ክፍለ ሀገር ሄዳለሁ ብያት ነበር የወጣሁት እኮ። ለምን መዋሸቱ አስፈለገ ታዲያ? ወንድሜ አትቆጣኛ፣ ተረጋግተህ ስማኝ እንጂ። ምን ክፍለ ሀገር ነኝ ብለሽ ከኛ ተለይተሽ ሂደሽ እዚህ አግኝቼሽ እንዴት እንድረጋጋ ትፈልጊያለሽ? እኔና ዲና ያለብንን ችግር ታውቃለህ። አንተም ለሷ ነው የምታግዘው፣ ማየም ደግሞ ለሷ ነው የምታግዘው። እኔ የምለው ግን እነማን ጋር ነበርሽ ታዲያ ሰሞኑ? እነ ሜሮን ቤት ነበርኩ። ዲና እህታችን ናት። ቆይ ለምን አትታገሻት? ወንድሜ አንተ ያልገባህ ነገር እኮ አለ። አሁንም አልገባህ። ቢገባህ ደስ ይለኝ ነው። ምን ሆነ ያልገባኝ ግን ያ ከኔ የተደበቀ ነገር አለ እንዴ? አይ እንሂድ በቃ ዳጊ። ኒያም ምንድነው እሱ? ንገሪ፣ ማወቅ እፈልጋለሁ። እዚሁ ግደለኝ እንጂ አልናገርም። ከፈለግ ግባና እነ ዲናን ጠይቃቸው። ነሽ እንሂድ። ችግር የለም። አንቺ አትነግሪኝም አይደለ? እኔ ጠይቃችኋለሁ። እንዲህ የሆንክማ አብሬ አልሄድም። ደግሞ ተናገርሽ ብለው ይቆጡኛል። ችግር የለም። ነይ እንሂድ። እኔ አላስፈልግም። ነይ እንሂድ። ዳግም ግን እውነቱን ቢያገኝ ይበላል። ያው ለጊዜው ይቀርቡታል። እሱ ደግሞ የማይቀር ነገር ነው። እሺ ቆይ መች ነው የምነግረው? ቀኑ በሄደ ቁጥር እኮ መዘዙ እየከፋ ነው። ይሄ እኮ እኔንም እያሳሰበኝ ነው። ሳላስብበት ቀርቼ ይመስልሻል? እማዬ ታዲያ ካሳሰብሽ የሆነ መፍትሄ ለምን አንፈጥረም? ዲና ምን ሆነሻል? ስለሱ እያሰብንና እየተጨነቅን እኮ እቺ ዘረቢስ መታ ተሰገሰገች። ሀሳቤ ደግሞ ለሁለት ተከፈለ። እሱም ለካ አለ። ለነገሩ በዚህ ዙሪያ አሪፍ ዘዴ ይችላል። ኧረ ተይ፣ በዘረቢሷ ጉዳይ አንቺ እኮ አንደኛ ነሽ። እስቲ ንገሪ። እማዬ አሁን አልነግርሽም። ጫካ ጆሮ የለውም፣ ጆሮ ያለው ጫካ ውስጥ አለ እንጂ አይደል የሚባለው? ስለዚህ ቅኒ ትቀኙ የለ እንዴ?
እስቲ ከመንገድ ጋር ገና መምጣቷ ነው። ምን ነው አረፍ በይ እስቲ አረፍ በይ። Give. አሁን መግለጥ ትችያለሽ። ወንድሜ ማን እንደሆነች ልገምት? ገምቺ እስኪ። ፍቅረኛ ካሊያ ሚስትክ? አልተሳሳትሽም። ተዋወቁ። እሷ ባለቤቴ ናት፣ እሷ ደግሞ ነች። ወይኔ ደስ ስላወቅሽ ደስ ብሎኛል። ኒያም ይባላል ቃል። ወይኔ ስምሽ ራሱ ሲያምር። ወንድሜ ግን ከባድ ሰው ነው። እንዴት እቺን የመሰለሽ ቆንጆ እስከዛሬ ከኛ ደበቅ? ያው ሁሉም ነገር በጊዜው ሲሆን ደስ ይላል ብዬ ነው። እሱስ ልክ ነህ። ግን ወንድሜ ቅድም የልጄ ናት ምናምን ስትል ነበር። ልጅክ እቺ ናት እንዴ? ያስተዋወቁሽ? ወይኔ ደስ ሲል ደግሞ ስታምር። ደህና ነሽ? ስምሽ ማን ነው? ይቺ ልጅ ለዳጊ ነግረዋለች። ጤነኛ አይደለሽም እንዴ? አልነገረችውም? በምን አወቅሽ? ልጄን ከማንም እና ከምንም በላይ አውቀዋለሁ። ሰምተው ቢሆን ኖሮ አሁን ጊዜ ቤቱን በአንድ እግሩ ነበር የሚያውቋት። ሁኔታው ግን በጣም ያስፈራል። አላየሽም እንዴ? አይቼዋለሁ። በሌላ ነገር ተረብሽ ይሆናል እንጂ እንዳልሰማ በጣም እርግጠኛ ነኝ። ግብዳው ይላል። እና የሄድክበት እንዴት ሆነ? ኧረ ሳሚ፣ እኔ ታሪኩ ሄጄ ሳልፈጽም መጥቼ አውቃለሁ እንዴ? እና አደረግኩት ነው የምትለው? ቆይ ግን ይህን ስራ ለእኔ ስትሰጠኝ አትማመንብኝ ነበር እንዴ? ኧረ እተማመንብሻለሁ። ስለምተማመንብሽ እኮ ነው ይህን ስራ የሰጠሁሽ። ለማንኛውም አይራዳም፣ ፈጽሞ አይደለብሽ። ቺኳ መጽሐፍ ማንበብ ትወዳለች መሰለኝ። ምን ነው ማን አስነካችሽ? ኧረ ምን ማነው ብቻ ፔናልቲ ነው እንጂ ከበላው እንዳትለኝ ብቻ። ኧረ እኔ እኮ ጆሪ በተለየ መንገድ አስቀየስኳትና ያው ጎበዝ። ቀጣይ ፓርት ምንድን ነው ታዲያ? ምን አጭቅሻል? እግርሽን አንሽልኝ አትይኝም እንዴ? ደግሞ ለዳግም ነገርሽው አይደል? አልነገርኩትም። እኔ ግን ማላውቀው ይመስልሽ? እንደነገርሽው ካውቃል። ካወቅሽ ምን አስጠየቀሽ ታዲያ? በእኔና በዳግም ስለምትቀርባሽ እንደዛ ታዲያ ለዛ ነው አይደል ነገርሽው? ምንድነው የሚያስቀናኝ? ቆይ ጭንቅላትሽ ጤነኛ አይደለም እንዴ? እኔማ ጤነኛ ነኝ። አንቺ ነሽ እንጂ ጤናሽን አጥተሽ መንደር ለመንደር ነው ዞር ዞሪ። ቃል ኪዳን! አቤት። አንቺ ቃል ኪዳን! አቤት። ምንድነው ሰሚ? ይሁና ዲያሪ ነው እንጂ እሷ ወንድሜ ሚስት እንጂ አንቺ ሰራተኛ ወይም ተላላኪ አይደለችም። እሺ ኧረ እባክሽ አወራሽ ማለት ነው። አልቀረብሽ ይሄው ነው እናቱ ደብተርና ዲያሪ አትለይም እንዴ? ምን ይደረዝሽ? በእናታችሁ ታስተካክጂ ባትሳንጂ ወደ ቤት እንደምታስቀምጪ ጋር ታቀምሻለች። ሰንተሻል ባክ ደግሞ ገና ታሪኩ እንደሚጽፍ ሰው ዲያሪ ምናምን ታለች። ይኸውልሽ ከኔ ጋር ሳፋጥሽ ነው ቆምሽ ምን እንዳታመጪ
እውነቴን ነው። የምን አባሽ የሚጻፍ ደህና ታሪክ አለሽና ቀኑ ሙሉ ሴራ ስታሴሪያ እንደምትዩ ተንኮል ተናንቀናል ማለት ነው። እንዴ